ሰላም ዛሬ ጋይስ እኔ እንግዲህ የምነግራችሁን ነገር ሄዳችሁ ተግባራዊ እንድታደርጉት በትህትና አሳስባችኋለሁ ማለት ነው። ዛሬ ልነግራችሁ የፈለኩትና ላወራችሁ የፈለኩት ስለ ኦንላይን ቢዝነስ ነው ማለት ነው። ኦንላይን ቢዝነስ ተብሎ ብዙ ዩቲዩበሮች፣ ብዙ ቲክቶከሮች፣ ብዙ ሰዎች ይዞ ስለሚመጡት ኦንላይን ቢዝነስ እንድናወራ ስለፈለኩ ነው ዛሬ መጣሁት ማለት ነው። እኔ ልላችሁ የፈለኩት ነገር ምንድነው? ኦንላይን ቢዝነስ ላይ መስራት እፈልጋለሁ። አብዛኛው ሰው ባኪ ትምህርት አይሆንም አይሆንም እያለ ኦንላይን ቢዝነስ ሞክራለሁ። ኦንላይን ብዙዎቻችን እንዲህ እያለን ነው ማለት ነው። እና ራሳችንን መጠንቀቅ ይኖርብናል ማለት ነው። ልላችሁ የፈለኩት ምንድነው? ብዙ አፕሊኬሽኖች እስካም ናቸው። ብዙ ኦንላይን ቢዝነስ ነው ተብሎ የሚመጡ አፕሊኬሽኖች ምንድናቸው? በጣም አሳሳችና እስካም ናቸው ማለት ነው። ውሸት ናቸው። በቃ አይከፍሉም፣ አይሰጡም፣ ብር የሚባል ነገር አይሰጡም። በጣም ብዙዎቹ እስካም ናቸው። እኔ በብዙ እስከዛሬ ብዙ ሞክሬያለሁ እና ደግሞ ትርፉ ምንድነው? ጊዜን ያባከንኩት ማለት ነው። ጊዜን ቁም ነገር ማድረግ የምችልበትን ጊዜን የሆነ ነገር መማር የምችልበትን ጊዜ የመጡትን አፕሊኬሽኖች ሁሉ እየሞከርኩኝ አንድ ቀን አንድ ብር ሳላወጣ ይኸው ጊዜን በጣም እስካሁን እየጸጸተኝ ያለ ነገር ነው ማለት ነው። እናንተም ጊዜያችሁን አታባክኑ። ኦንላይን ቢዝነስ ተብሎ የሚመጡት አብዛኞቹ ኦልሞስት ሁሉም በሚባል ደረጃ ውሸት ናቸው። ስለ ዩቲዩበሮች ደግሞ ልንገራችሁ። ዩቲዩበሮች ማለት ነው እነሱ ለቪዋቸው አስበው ነው እንጂ እንደዛ የሚያወሩት እንደዛ በቃ ያሌለ ነገር የሚቀበጣጥሩት ለቪው እነሱ ቪውስ እናንተ ቪዲዮዎቻቸውን ስላያችሁ ቪው ስለሚያገኙና እነሱ ገንዘብ ስለሚሰሩ ነው እንደዛ የሚሏችሁ ማለት ነው። አንዳንድ በቃ እነሱ በቃ እንደዚህ የሚሉት በቃ እና ደግሞ አንዳንድ ለምሳሌ አብዛኛው ታስኮች ኢንቪቴሽን ነው። በቃ ለሰው ኢንቫይት ማድረግ ነው የሚጠይቁት ማለት ነው። እነሱ ደግሞ ከላይ ሆኖ ስላሉ ለብዙ ሰው ሊንክ ስለሚልኩ ያ ብዙ ሰው ስለሚገባበት ከዛችም ጥቅም ስለሚያገኙ ነው ማለት ነው። እኔ የሆነ ነገር ይዞ ይመጣሉ። ከዛ ሊንኩን በዚህ ግቡ ይላሉ። ከዛ በዛ እንገባለን። እነሱ በጣም ተጠቃሚ ይሆናሉ ማለት ነው። ኢቭን ከዛ እኛ እስካም ነው ከምንለው ኦንላይን ቢዝነስ ራሱ እነሱ በጣም ተጠቃሚ ይሆናሉ። ምክንያቱም ማሲቭ የሆነ ሰው ነው የሚገባላቸው ማለት ነው። በዛ ሊንክ የሚገባላቸው ግን እኛ ግን እንደ አንድ ግለሰብ ምንም ተጽዕኖ እንደማንፈጥር በቃ ብዙ የምናውቀው ሰው እንዳሌለ አድርገን ስናስበው በቃ ኦንላይን ቢዝነስ ብንተው ነው የሚሻለው ማለት ነው። በቃ ለሰው መላክ ምናምን ለ10 ሰው ምናምን እንደዛ ልከን ራሱ ምንም በቃ ለኛ አይሆንም። ለነሱ ደግሞ በቃ በዚህ ስለሚጠቀሙ ነው ዩቲዩበሮች እንደሚያደርጉት ማለት ነው። እና አብዛኛው ፖርሽን ደግሞ ውሸት ነው ማለት ነው። ስለዚህ ግን እኔ መስራት ነው የምፈልገው፣ ኦንላይን ቢዝነስ ነው የምፈልገው አልሰማም ካላችሁኝ ደግሞ ልንገራችሁ። ኦንላይን ቢዝነስ ላይ ሲሪየስ የሆኑ በቃ ኦንላይን ቢዝነሶች አሉ። ሲሪየስ ማለት ነው የግድ እናንተ በቃ ተሟቋችሁ የሆነ ኢፈርት ሰጣችሁ የሆነ ስራ እንዲ ኢንቫይት ምናምን ማድረግ አይደለም። በቃ የሆነ ስራ ሰርታችሁ ማለት ነው የሆነ በቃ ሲሪየስ የሆነ ሰርታችሁ የምታገኙበት ሲሪየስ የሆኑ ስራዎች አሉ ማለት ነው። ከነዛም የቆጠብኳችሁ አይደለም ማለት ነው። እነዛንም ነቃ ብላችሁ ስሩ ማለት ነው። ሲሪየስ የሆኑ በቃ ምንም በቃ ህጋዊነት ያላቸው ብዙ ሰዎች ሰርተው እናንተ ስኪል ብቻ ዲቨሎፕ አድርጋችሁ በዛ ስራ ላይ መስራት ትችላላችሁ ማለት ነው። ስለዚህ እንደነ አፕወርክ ካሉ ኢቭን ቲክቶክ እነዚህ በቃ ዩቲዩብ በቃ እነዚህ ሜን የሚባሉ ናቸው። በቃ እስከሚባል ነገር የለም። ጀስት እናንተን እውነተኛ የሆነ ኤፈርት ብቻ አሳዩዋችሁ ይሸልሟቸዋል ማለት ነው። ይፈልጋል በቃ ብር የሚሰጧቸዋል፣ ምንም ይሰጧቸዋል። እውነተኛ የሆኑት እነዚህ ብቻ ናቸው ማለት ነው። እነዚህና ውስን የሆኑ ናቸው ማለት ነው። አንድ አዳዲስ አፕሊኬሽን ባመጣ ቁጥር እሞክራለሁ፣ የመጀመሪያው ተጠቃሚ እሆናለሁ፣ ቤት ውስጥ ማድረገው ሌላ ስራ የለም የምትሉ ከሆነ እሺ ምን ይሁ የሌላውን ሰው አስተያየት እዩ ማለት ነው። ከዛ ውስጥ ከመግባታችሁ በፊት ጀስት የሆነ ሪሰርች ስሩ። በዛ አፕሊኬሽን ላይ ፕሌይ ስቶር ላይ ይለቀቃል አይደል? ፕሌይ ስቶር ላይ በተለቀቀ ጊዜ ምን አለ ሪስፖንስ አለ፣ የሆነ ኮሜንቶች አሉ። እነዛን ኮሜንቶች አንብቧቸው። ምን አይነት ሰው ፖዚቲቭ የሆነ አስተያየት እየሰጠ ነው ወይ የሚለውን ጥያቄ አንሱ። ዩቲዩብ ላይ ቪዲዮ ተሰርቷል ወይ፣ እንዲህ ጓደኛ ወጥቷል ወይ፣ ጓደኞቼ ሰዎች እየሰሩ ነው ወይ ብላችሁ እንደዛ ብላችሁ ራሳችሁን ጠይቁ። ከዛ ደግሞ ስለ አፕሊኬሽኑ ሪሰርች ስሩ ማለት ነው። እውነተኛ
ነው ወይ? ምን ያህል በጀት አለው? ምን ያህል ሰዎች አሉ? እኔ ስላረኩ ደግሞ ከኔ ምን ያገኛል ብላችሁ እነዛን ነገሮች አመዛዝናችሁ መግባት ትችላላችሁ ማለት ነው። ከዛው በስተቀር ምላችሁ ነገር አብዛኞቹ ፌክ ናችሁ። ጊዜያችሁን ኢፈርታችሁን ምን አታርጉ፣ በጣም አታባክኑት ማለት ነው። ባልባሌ ቦታ ይሄ በቃ አልባሌ ቦታ እንደማለት ነው ማለት ነው። ራሳችንን የሸወደን ማለት የሰራው ነው እያለን ግን በቃ ጊዜያችንን ኢነርጂያችንን ሁሉ ነገራችንን እያባከንን ነው ማለት ነው። ሌላም ነገር ፎከሳችንን እየነጠቀብን ነው ያለው ማለት ነው። በዚህ ቪዲዮ ይሄንን ነው የምላችሁ። ቀጣይ በሌላ ቪዲዮ መለሳለሁ። ቻው።